ዩናይትድ እንግዲህ የአንቶን ሲሜኒዮን ዝውውር ተሸንፏል። ሲሜኒዮ ማንቸስተር ሲቲን መርጧል። ማንቸስተር ሲቲ የመረጠበት ምክንያት ዩናይትዶች ምናልባትም ከዚህ በኋላ ትላልቅ ተጫዋቾችን እንዳያስፈርሙ ሊያደርግባቸው የሚችለው አንደኛው ምክንያት ይመስለኛል። ዩናይትድ ከዚህ በኋላ ያላቸው እቅድ መሀል ሜዳ ተጫዋች ላይ ማተኮር ብቻ ይመስለኛልና ስለዚህ ጉዳይ የተወሰነ ሀሳባችንን ሼር እናድርግ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ብዙም ሳይዛዛ እንግዲህ በጊዜ የተገደለው ዝውውር ቢኖር የአንቶን ሲሜኒዮ ነው። እንደ ክለብ ፈላጊዎቹ አንጻር ቶሎ የሚገደል አይነት የዝውውር ሂደት አልመሰለኝም እና ትንሽ ሊንዛዛ ይችላል። ሲሜኒዮ ምርጫዎቹ ሊወሳሰብ ይችላል ብዬ አስቤ ነበረ፣ ግን ለክለቦች በጣም አመቺ የሆነ ምርጫ ነው የመረጠው። ሲሜኒዮ ወዲያውን ያሳወቀውና ከበርንማውዝ ጋር እንደሚለያይ ሲታወቅ ወዲያው ሲቲ እንደመረጠ አሳውቋል። ይሄ ነገር ደግሞ ለዩናይትድም ሆነ ለሲቲም አሪፍ ነገር ይመስለኛል። ዩናይትዶች አተኩረው ሌላ ዝውውር ላይ እንዲሰሩ ያደርጋቸዋልና አንቶን ሲሜኒዮ ዩናይትድን ያልመረጠበት አንደኛ ሪዝን ያደረገው እንግዲህ ተጫዋቹ ዋንጫን ማሸነፍ ይፈልጋል። በታሪኩ በኬሪየሩ እንግዲህ ዋንጫን አሸንፎ የሚያልፍበትን ክለብ ነው የሚፈልገውና ያ ደግሞ በዚህ ሰዓት ላይ ተመራጩ ክለብ ሲቲ ነው። ይህንን ነገር ቀደም ብለን ስናነሳው ነበረ። ተጫዋቹ ዋንጫን የሚፈልግ ከሆነ ሲቲ እንደሚመርጥና ሲቲ ያለው አድቫንቴጅ የአውሮፓ ቻምፒዮንስ ሊግ ተሳታፊ ነው፣ ፕሪሚየር ሊግ ዋንጫን የማሳካት እድል አለውና ይህንን ክለብ ሊመርጥ ይችላል ስላችሁ ነበረ። ዩናይትድን ለመምረጥ በጣም የዩናይትድ ደጋፊ መሆን አለበት። ፕላስ ደግሞ በዚህ ክለብ ውስጥ ታሪክ ሰርቶ ለማለፍ መሞከር ያለበት ተጫዋች መሆን አለበት ብዬ ነበርና ያንን ነገር አልመረጠም። ተጫዋቹ ዋንጫውን ማሸነፍ የሚችልበትን በቀላሉ ስኬታማ የሚሆንበትን ክለብ መርጧልና ሲቲን ተቀላቅሏል። ዩናይትዶች ይህንን ዝውውር እንግዲህ ሞክረው ነበር ለማሳካት የዚህን ያህል ጥረዋልና ያልታቀደ ዝውውር ነው ብዬ አስባለሁ። በዚህኛው በጥር መስኮት ብዙ የዩናይትድ ደጋፊዎችም ሆነ ስንጠብቅ የነበረው ነገር ቢኖር የመሀል ሜዳ ተጫዋች ኤደርሰን፣ ባሊባ፣ አደም ዋትሰን፣ ሌሎች ተጫዋቾች መስማት ነውና ግን ደግሞ ሲሜኒዮ ላይ ፎከስ አድርገው የመጀመሪያ እቅዳቸው አድርገው ሲሜኒዮን በደንብ አድርገው ሰርተውበታል ብዬ አስባለሁና አንቶን ሲሜኒዮ በጊዜ ውሳኔው ማሳወቁ ለክለቦች በሙላ አሪፍ ነገር ይመስለኛልና ለሲስተሙ በቃ ምንም አረበሸውም ነበር። ዊንግ ባክ ሆኖ መጫወትም ችግር የለበትም ነበር የሚሉ ዜኖች እየወጣ ነው። ግን ደግሞ ዋንጫ ማሸነፍን ይፈልጋል፣ ዋንጫ እንትንን ማለት ይመርጣል የሚል ነገር አለ። ከአንቶን ሲሜኒዮ ጋር በግል ጉዳይ እንደጨረሱና ከክለብ ነው የሚቀራቸው ማንቸስተር ሲቲ እና በርንማውዝ ከክለብ ስምምነት የሚያደርጉ ከሆነ ይሄ ዝውውር ይጠናቀቃል። ያው ከዚህ በኋላ ፌል ያደርጋል ዝውውር ብዬ ሀሳብ የለኝም። ዩናይትዶችም ሌላ ዝውውር ላይ ፎከስ ቢያደርጉ ነው ምርጫ የማደርገውና ትክክለኛ የዝውውር መስኮት ለማካሄድ በዚህ ሰዓት ላይ ማስፈረም ያለብን ቦታ የመሀል ሜዳ ተጫዋች ነውና የመሀል ሜዳ ችግራችንን ለመፍታት ደግሞ ከአጥቂው በላይ ሚድፊልዱ ላይ መስራት በጣም የተሻለ ነገር ነው። ካስሜሮን የሚያሳርፍልን ተጫዋች ካስሜሮ ተቀይሮ ሲወጣ ቢያንስ ጎሎች እንዳይቆጠርብን የሚያስችል ተጫዋች እንደሚያስፈልገን በጣም ግልጽ ነው። ቁጥሮች ያሳያሉ። ዩናይትድ ካለ ካስሜሮና ዩናይትድ ከካስሜሮ ጋር ሜዳ ውስጥ ሲሆንና ሳይሆን ያሉ ቁጥሮች በጣም ግልጽ ናቸውና የካስሜሮ የግልጋሎት እና ልምድ ለዩናይትዶች በጣም እየጠቀመ እንደሆነ የሚያሳይ ነገር ነው። ያንን ልምድ የካስሜሮን የተወሰነች 20 ደቂቃ ኦር ደግሞ ከካስሜሮ በተሻለ ጥሩ ዲፌንድ ላይ ያደርግ የሚችል ጥሩ ሊሯሯጥ የሚችል ጥሩ ኤጅ ላይ ያለ ተጫዋች ማስፈረም የተሻለ ነገር ነው ብዬ አስባለሁና አሁን እንግዲህ ያው የነ ኤደርሰን ጉዳይ በዚህኛው ጃንዋሪ ዝውውር እንደማይሳካ የተነገረ የሚገኘው ዩናይትዶች ሌሎችም ተጫዋቾች ላይ ባሊባ ሲባል ነበረ። በክረምቱም ዝውውር ባሊባ ላይ ፍላጎት ነበራችሁ፣ ግን ደግሞ አሁን የባሊባ ነገር ቀዝቀዝ ያለ ይመስላል። አቋሙ የተጫዋቾች ትንሽ የወረደ ስለሚመስል ዩናይትዶች ስጋት ይመስለኛል ወደ ኤደርሰን ሀሳባቸውን ያስቀየራቸውና ምናልባት በዚህ ቀናቶች የባሊባን ጉዳይ ተነስቶ በድጋሚ ልንሰማ እንችላለን። ግን የሁለቱ ተጫዋቾች ነገር ነው አሁን ጠንከር ብሎ እየሄደ ያለው። ኔቬስ በዚህ በኩል አለ፣ ከዛ ደግሞ ጋራገርም አለና እነዚህ ሁለት ተጫዋቾች ፕሪሚየር ሊጉ ላይ ልምድ ያላቸው ናቸው። ዩናይትድ ደግሞ አሁን ላይ ካለው ስትራቴጂ አንጻር ፕሪሚየር ሊጉ ላይ ልምድ ያላቸውን ተጫዋቾች መሰብሰብ ነውና ሁለቱም ልምድ ያላቸው። ኔቬስ በደንብ የተሳካለት ነው። በወልቭስ አይተነዋል ምን ያህል ድንቅ ተጫዋች እንደሆነ ተመልክተናል። ጋራገር ቼልሲ ቤት ይሄን ያህል ልክ እንደ ኔቬስ የገነነ ባይሆንም ጥሩ እንቅስቃሴ ያደረገ ተጫዋች ነው። ምንም እንኳን አትሌቲኮ ማድሪድ ሄዶ እንደተጠበቀው ግልጋሎት ባይሰጣቸውም ቼልሲ ቤት የነበረው ጋራገር በጣም አሪፍ ነው ብዬ አስባለሁና ከሁለት አንዱ ዩናይትድ ማስፈረም የሚችል ከሆነ ምንም ጥያቄ የለውም። በሰዓት የሚጠቅም ዝውውር ነውና ያው የኡጋርቴ ነገር እንደ ፐርፎርማንሱም እያየነው ነው። ፕላስ ደግሞ ተጫዋቹ የመሸጥ እድሉም ሰፋ ያለ ይመስላልና ዩናይትዶች እሱን ለማቆየት ምንም ምክንያት አላቸውም ብዬ አላስብምና
የሁለቱ የመሃል ሜዳ ተጫዋቾች የዝውውር ነገር በጣም ትክክለኛ ታይም ላይ የደረሰ ይመስለኛልና አሁን ላይ መግደል በጣም አሪፍ ነው። የብሩኖ ጉዳት በትላንትናው ቪዲዮ ላይ እንግዲህ ተነጋግረን ነበረ። ቢያንስ 6 ጨዋታ ያመልጠዋል ከኒካስትሉ ጨዋታ ጀምሮ እስከ ማንቸስተር ሲቲ ባለው የጨዋታ ጊዜያት እንግዲህ ብሩኖ ፈርናንዴስ ሳናገኘው ነው የምንጫወተው። አማድና ብራይን ምቤሞ በአፍሪካ ዋንጫ ላይ ይገኙ ይችላሉ። ማዝራዊም በዚህ በኩል አለ። ማዝራዊ ቢያንስ ለኒሮ መጥፎ አቋም ላይ ያለበትን ታይም ከቨር ላይ ያደርግልን ይችላል የምንለው ተጫዋች ነውና እነዚህ ተጫዋቾች አጥተዋል። ቢያንስ ማጠናከር ያለበትን የመሃል ሜዳ ክፍል በደንብ ማጠናከር አለበት ብዬ አስባለሁና አሁን ላይ ጊዜው ወደ መሃል ሜዳዎች ተጫዋች ማተኮር ነው ብዬ አስባለሁ። ኔቬስ በቀላሉ ሊያገኘው የሚችል ተጫዋች ነው፣ ግን ደግሞ ተጫዋቹ ዩናይትድ ብቻ እንደማይፈልገው አሁን መረጃዎች እየወጡ ይገኛሉና ማድሪድ የሱን ለማስፈረም እንግዲህ ፕላን እንዳላቸውና ግን ደግሞ በጃንዋሪ ዝውውር ሳይሆን በሰመሩ ትራንስፈር ነው ማዘዋወር የሚፈልጉት። ዩናይትድ ቶሎ ብለው ከኔቬስ ጋር መጨረስ ማይችል ከሆነ ንግግሮችን ቶሎ ማፍጠን ማይፈልጉ ከሆነ ከሁለቱ አንዱን መምረጥ ከሌለ ለመወሰን ልክ እንደ ሲሜኖ ማን ሲቲ እንዳለው በቃ አይ ኔቬስን ነው ማስፈረም የምፈልገው ወር ደግሞ ጋራገር ነው ማስፈረም የምፈልገው የሚለውን ነገር ዲሳይድ ካላረጉ ቶሎ ብለው ነገሮች ይንዛዛሉ። ፕላስ ደግሞ እያንዳንዱ ጌም በሰዓት ላይ ዩናይትድ በጣም ሪስክ ነው። ያለ ምርጥ ተጫዋቾቻቸው ነው ጨዋታዎችን እያደረጉ የሚመጡትና ይህንን የዝውውር መስኮት መጠቀም ይህንን ሲሜኖ የሰጣቸውን አጋጣሚ መጠቀምም ለኔ የተሻለ ነው። ሲሜኖ ትልቅ ነገር ነው ለኔ የሰጠው ብዬ መናገር እችላለሁ። ይህንን ዝውውር ቼልሲም ባለቀ ሰዓት ገብቶበት ነበረ። ከዛ ባለቀ ሰዓትም ደግሞ ተመልሶ ወጣና ቼልሲም የዚህ ነገር ላይ ገፍቶ ማንሲቲንም ገፍቶ ዩናይትድም እንትን እያለ ሲሜኖ መሀል ላይ ቀርቶ ሶስቱንም እየመረጠ ይሆናል አይደል ምቹ ኢንቫይሮንመንት ለመፍጠር ራሱ ላይ ተፍ ቢል ዩናይትዶች እቅድ አድርገው እንደሚሄዱት ካየናቸው የዝውውር መስኮቶችም አንጻር ደግሞ አንድ ተጫዋች ላይ እየሰሩ ከሆነ ወደ አንደኛው ተጫዋች ካልገደሉት ወር ደግሞ ተጫዋቹ አልፈልግም ካላለ በስተቀር እንደማይሄዱ ተመልክተናልና ያንን የዝውውር መስኮት እንዳካሄዱ ረድቷቸዋል። ትልቅ ነገር ነው ለዩናይትዶች ያደረገው ብዬ መናገር እችላለሁ። ባይመርጣቸውም እንኳን ትክክለኛ የዝውውር መስኮት እንዲያካሄዱ ጥሩ ሰዓት ላይ ነው የነገራችሁ። ገና የዝውውር መስኮቱ አልተከፈተም እና ጃንዋሪ ሲከፈት ሲሜኖ ያሳውቃል ሲባል ነበረ። ወዲያውን ያሳወቀው ሲሜኖ ግልግልን ያደረጋቸውና ኔቬስ እና ጋራገር በጣም ደጋግመን ልንሰማቸው የምንችላቸው ስሞች እንደሆነ በጣም ግልጽ ይመስለኛል። እኛ አእምሯችን ላይ የነበሩት ትላልቅ የሚባሉ ወይ ደግሞ ተስፈኛ የመሃል ሜዳ ክፍሎች ተጫዋቾች አሁን ላይ እየሰማናቸው እንደማንገኝና አሁን ላይ ጃንዋሪ ላይ በቀላሉ እንደማናገኛቸው በጣም ግልጽ ነው። ዩናይትዶች 2 የመሃል ሜዳ ተጫዋች ያስፈርማሉ ሲባል በተደጋጋሚ ሰምተናልና አንደኛው ምናልባት ኔቬስ እንደሚሆን ተስፋ አረጋለሁና የኔቬስ ነገር በግሉም ንግግሮች እንዳሉ ነው እየተነገረ የሚገኘውና የኔቬስ ነገር ላይ ጠንከር ማለቱ በጣም ሞር የተሻለ ነው ብዬ አስባለሁና ምናልባት የጃንዋሪ ዝውውር ላይ ከሁለት አንዱን አስፈርመን ምንዘገው ይመስለኛል። ሌላ ተጫዋች ላይ እስካሁን ድረስ ስማችን ምንም የተያያዘ የለም። ይሄ ነው ተብሎ የተያያዘው እንትን የለምና ወደ ዊንግ ባክ በነ ዶርጉ በነ ዳሎ በኩል አንድ ተጫዋች ቢያስፈርሙ በጣም የተሻለ ነው ብዬ አስባለሁ። የዳሎ እንቅስቃሴ በጣም አሪፍ እንደሆነ አሁን ላይ የተመለከተን ነው። ምን ያህል አስተማማኝ ነው የሚለው ነገር አጠራጣሪ ነው። ግን የመሃል ሜዳ ክፍሉና የመሃል ሜዳ ክፍሉ ካጠናከሩ በዚህኛው የጃንዋሪ ዝውውር ለዩናይትድ በጣም አሪፍ ይመስለኛልና እነ ሃሪ ማጉዌር እና ማቲያስ ዴ ሊት ሲመለስ ያለን የተከላካይ ደካማ ክፍል ይስተካከላል ብዬ ተስፋ አደርጋለሁ። እስቲ አዳዲስ ነገሮች ከተሰሙ ደግሞ ሼር ማድረጋችሁና ማደርሳችሁ ነው የሚሆነው። ለዚህ ቻናል አሁንም አዲስ ሆኖ እስካሁን ድረስ ሰብስክራይብ ሳያደርጉ ካዩ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።